ሻሎም የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር ደግሞ እድል ሰጥቶን ዛሬም ከጌታ ቃል እንድንማር እግዚአብሔር ረድቶናል። ክብር ለስሙ ይሁን። የእግዚአብሔርን ቃል እንማራለን። ጌታ ያስተምረናል። ዛሬ እንድንማር በልቤ የተቀመጠው የእግዚአብሔር ቃል በዕብራውያን መጽሐፍ ምዕራፍ 4 ከቁጥር 14 እስከ 16 ያለውን ነው። በጌታ በኢየሱስ ስም አነበዋለሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ጌታ ይባረክ። እንድንማር ያሰብኩት በልብ ያለው ርዕስ ይራራልናል በሚል ርዕስ ነው። አሁን ያነበብኩት ክፍል ላይ የቀረበው ኢየሱስ እንደ ትልቅ ሊቀ ካህን ኢየሱስ ክርስቶስ ትልቁ ሊቀ ካህናችን ነው ብሎ መጽሐፍ ቅዱስ ያስተምረናል። ይሄ ምዕራፍ የዕብራውያን መጽሐፍ ምዕራፍ 4 ለዕብራውያን እንደተጻፈ እናውቃለን። እነዚህ የተጻፈላቸው ወንድሞችና እህቶች በጌታ የሆኑ ወደ አዲስ እምነት የመጡ ግን ደግሞ ከተቀበሉት እምነት የተነሳ ከአይሁድ ዘንድ ከሌሎች ዘንድ እጅግ ብዙ ፈተና የገጠማቸው በመከራ ውስጥ ያሉ እየተሰቃዩ ያሉ ናቸው። በሚደርስባቸውም ፈተና አንዳንዶቹ ከእምነታቸውም ለማፈግፈግ ዳርዳር እያሉ ነበረ። የደረሰባቸው መከራ በጣም ትልቅ ስለሆነ ከእምነታቸው ፈቀቅ ለማለት ለማፈግፈግ ዳርዳር የሚሉ ነበሩ። በስደት ላይ እንደነበሩ እናያለን። መጽሐፉን ስናጠና በመከራ የሚያልፉ ናቸው። አንዳንዶቹ እጅግ ደክሟቸዋል። የደረሰባቸው መከራ እያደከማቸው ነው። ከሚሄዱበት ጎዳና ለማቆም የሚጥሩ እንዳሉ መጽሐፉን ስናጠና እናገኛለን። ወደኋላ ለመመለስ እያሰቡ ያሉ አማኞችም እንዳሉ እናውቃለን። ታዲያ እነዚህን ሰዎች የሚያጽናና መልእክት፣ የሚያበረታ መልእክት ጸሐፊው ይጽፍላቸዋል። ሲያበረታቸው የሚላቸው ኢየሱስ ትልቁ ሊቀ ካህናችን ነው። አሁን የገባችሁበት እምነት ካህን አለው፣ ሊቀ ካህን አለው፣ ትልቅ ሊቀ ካህን አለው። ይህ ትልቁ ሊቀ ካህን መጽናኛ ይሁናችሁ ብሎ ኢየሱስን ያቀርብላቸዋል። ይሄ ትልቁ ሊቀ ካህን የሚያበረታ የሚያስቀጥል፣ ረጅሙን ጎዳና የሚያስቀጥል ነው ብሎ ያብራራላቸዋል። የክርስትና ጉዞ የክርስትና ጎዳና ሁሉ አልጋ በአልጋ የሆነበት፣ ሁሉ ምቹ የሆነበት፣ ቀላል የሆነ አይደለም። አንዳንዴ ፈተና አለው፣ አንዳንዴ ተግዳሮቶች ይገጥሙናል እና በዚህ ውስጥ ለምናልፍ ለኛ እግዚአብሔር እንደሚናገረን እርግጠኛ ነኝ። በዚህ ዘመን ያለን አማኞች በብዙ ፈተና ውስጥ በብዙ ተግዳሮቶች ውስጥ እናልፋለን። በጣም ብዙ ችግሮች አሉ፣ መገፋቶች አሉ፣ መገለሎች አሉ፣ የኑሮ ፈተና አለ። አንዳንዴ ደግሞ የህይወትም ዝለት፣ መንፈሳዊ ዝለትም ይገጥመናል። ካለው ነገር የተነሳ የስሜት መዘበራረቆች፣ በጣም ብዙ ሰው ትዕግስት አልባ፣ ቁጡ ከሚደርስበት ነገር የተነሳ በጣም በብዙ የስሜት መዋዠቆች ውስጥ የሚያልፍበት ከመቼውም ጊዜ በላይ ከባድ የሆነ ጊዜ፣ ብዙ ሰው ተስፋ የሚቆርጥበት፣ አንዳንዶች በጣም ሲከፋም ራሳቸውን የሚያጠፉበት፣ እዚህም እዛም ያሉ ትልልቅ ቻሌንጆች አሉ። ዓለም አቀፋዊ ተጽዕኖዎች አሉ። በጣም ዓለም አንድ ሆናለች። እዛ የሚሆን ነገር እዚህ ተጽዕኖን ቶሎ ነው የምናገኘው የሚደርስብን። የባህል ግጭቶች አሉ። አንዱ ባህል ከአንዱ ባህል የሚጋጭበት፣ ዓለም አቀፋዊም ተጽዕኖዎቹን፣
ጨምሮ በዚህ ውስጥ ደግሞ የስተት ትምህርቶች አሉ። በዛ ውስጥ የሚፈጠሩ ግራ መጋባቶች አሉ። በዚህ ውስጥ የሚያልፈው አማኝ ድካም ይገጥመዋል፣ ዝለት ይገጥመዋል፣ አንዳንድ የተስፋ መቁረጥ ይገጥመዋል። ትክክል ነኝ እንዴ? የሚሄድበት መንገድ ትክክል ነው ወይ ብሎ ራሱን ቼክ እስከሚያደርግ ድረስ በብዙ ፈተና ውስጥ ያልፋል። መውደቅ ይገጥመዋል፣ የኃጢአት ፈተና ይገጥመዋል፣ አንዳንድ የእምነት ፈተና ይገጥመዋል፣ ማፈግፈግ ይገጥመዋል፣ ወደኋላ መመለስ ይገጥመዋል፣ ድክም ይለዋል፣ በቃኝ ይላል። ከዚህ በኋላ ቢበቃኝስ፣ ሌላ አማራጭ ባይስ ብሎ በታላቅ ድካም ውስጥ የሚያልፍ አማኝ አለ። በጣም ብዙ እድሎች፣ በጣም ብዙ ምቹ ሁኔታዎች ያሉበት ጊዜም እንደሆነ እንረዳለን። ሁሉ ነገር ፈተና ብቻም አይደለም። እግዚአብሔር ደግሞ የሰጠን በጣም ብዙ እድሎች አሉ። እግዚአብሔር በዚህም ዘመን የሚሰራበት የራሱ የዘመን አሰራር አለው። ግን ደግሞ ብዙ ሰው ደግሞ ብዙ አማኝ በዚህ በዘመኑ ባለው ፈተና እንደሚያልፍ እንደሚንገዳገድ እናውቃለን። አካላዊ ድካሙ፣ የብቸኝነት ስሜቱ፣ ፍርሃቱ፣ የሞት ፍርሃት፣ ጭንቀት፣ በጣም ብዙ ነገር አለና በዚህ ውስጥ ለሚያልፍ አማኝ ከእግዚአብሔር ቃል የሚያጽናና የጌታን ድምፅ ይዤላችሁ መጥቻለሁ። ኢየሱስ ይራራልናል፣ የምናልፍበትን ያውቃልና። ጌታ ይባረክ። ስለዚህ ይሄ ጸሐፊ ምን ይላቸዋል? ኢየሱስ ክርስቶስን ያቀርብላቸዋል። የቀደመው እምነት ላይ የሚታይ በአካል የሚያውቁት ካህን ነበራቸው እና ካህናቸው የታለ ቢባሉ ካህናችንስ የታለ ብለው ቢጠይቁ አላችሁ ካህን፣ ይሄ ካህናችሁ ደግሞ በሰማያት ያለፈ ነው ይላቸዋል። ቁጥር 14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት ይላቸዋል። ኢየሱስ ክርስቶስን ሲያቀርበው ትልቅ ሊቀ ካህናት አለን። ይሄ ትልቁ ሊቀ ካህን በሰማያት ያለፈ ነው። ካህን እንግዲህ በእግዚአብሔርና በሕዝብ መካከል፣ በሕዝቡና በእግዚአብሔር መካከል የሚገባ መካከለኛነትን የሚያደርግ አገልጋይ ነው። ካህን መስዋዕት ያቀርባል፣ በእግዚአብሔር ፊት መስዋዕት ያቀርባል፣ የአምልኮ ስርዓቶችን ያከናውናል። ሊቀ ካህኑ ሲሆን በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ ይገባል። እንደገና ደግሞ ለሕዝቡ ይማልዳል፣ ይጸልያል። እንደዚህ ነው የካህን አገልግሎት። በዚህ የክህነት አገልግሎት ውስጥ ብዙ አገልግሎቶችን ያውቃሉ። አሁን ኢየሱስ ክርስቶስ ታላቅ ሊቀ ካህን ሆኖ ቀረበ። በዚህ ጸሐፊ ምክንያት ማለት ነው። ምንድን ነው የሚላቸው? ኢየሱስ የላቀ የበለጠ ትልቅ የሆነ ካህናችን ነው። ደግሞም ክህነቱ ሰማያዊ ነው፣ በሰማያት ያለፈ ነው። እንደነዛ ቀደም ብለው እንደነበሩት ካህኖች ያለም የተገደበም ፍጹም ያልሆነም አይደለም። የቀደሙት ኃጢአት ነበረባቸው። እንደውም አንዳንድ ጊዜ መጽሐፍም እንደሚል እዚሁ ዕብራውያን ምዕራፍ 5 ላይ ለራሱ ለካህኑ ለራሱም ኃጢአት መስዋዕትን ያቀርብ ነበር ይላል። ተደጋጋሚ መስዋዕት ነበር የሚያቀርቡት። ያው መጽሐፉም እንደሚል ሞተዋል። በጣም ብዙ ካህናት ነው የነበሩት። ኢየሱስ ብቸኛ ካህን አንዴ ለሁሉ መስዋዕትን ያቀረበ እንደሆነ እናውቃለን። እነዛ ግን መስዋዕትን ደጋግመው እያቀረቡ ደግሞም በሕይወት የሉም፣ ገደብ ነበረባቸው፣ ሞተዋል፣ የምድርም ነበሩ። ይሄ ኢየሱስ ሰማያዊ ነው፣ በሰማይ ያለ ነው ብሎ ያስረዳቸዋል። እግዚአብሔር ይመስገን እና ታላቁ ሊቀ ካህን ወደ ቅድስተ ቅዱሳን ገብቷል። የምድሩ ቅድስተ ቅዱሳን በመጋረጃ የተከለለ ነበረ። አሁን ግን ኢየሱስ ክርስቶስ በሞቱና በትንሣኤው ያንን መጋረጃ ስለቀደደው፣ ኢየሱስ ሲሞት የመቅደስ መጋረጃ ስለተቀደደ አሁን መግባት ተችሏል። ቀድሞን ገብቷል። ኢየሱስ ምሳሌ ወደ ሆነችው ወደ ምድራዊቷ ድንኳን ብቻ ሳይሆን ወደ እውነተኛይቱ ድንኳን ገብቷል። ቀድሞን ገብቷል። እሱ በሰማይ አለ። ሊቀ ካህናችን ወደ እውነተኛዋ ድንኳን ገብቷል፣ ቀድሞን ገብቷል እያለ መጽሐፉ ያስተምረናል። እዚሁ መጽሐፍ ላይ መጽሐፉ ዕብራውያን መጽሐፍ ምዕራፍ 9 ቁጥር 24 ላይ እንደዚህ የሚል ቃል አለ። ክርስቶስ በእጅ ወደ ተሰራች
የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባም። ወደ ቅድስት አልገባም። ወደ የትኛዋ? የእውነተኛይቱ ምሳሌ ወደምትሆነው በእጅ ወደ ተሰራችው፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ኢየሱስ ክርስቶስ ወደ ሰማይቱ ድንኳን ገባ። ለምን? ስለ እኛ አሁን። መቼ? አሁን ስለ እኛ ይታይ ዘንድ፣ በአብ ፊት ይታይልን ዘንድ ወደ ሰማይ ገባ ይላል። ካህን አለን በአብ ፊት የሚታይልን። መቼ? አሁን ባለንበት ሁኔታ ውስጥ የሚታይ ወደ ሰማይ የገባ በአብ ፊት የሚታይ እውነተኛ ካህን አለን በእግዚአብሔር ፊት ይላል። ስለ እኛ አሁን የሚታይ ኢየሱስ ጌታ ነው። ስለዚህ ይሄንን ሊያደርግ ወደ እርሷ ወደ ሰማይ ገባ። ቅድም ቁጥር 14 ላይ በሰማያት ያለፈ ትልቅ ሊቀ ካህን። እንደገና እዛው ምዕራፍ 9 ቁጥር 12 ላይ በሌላ አቀራረብ ያቀርበዋል። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። የዘላለምን ቤዛነትን ሰርቶ አንዴ ለሁሌ ሁሉን አከናውኖ ጨርሶ አንድ ጊዜ ፈጽሞ ወደ ቅድስት ገብቷል። በምን? በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አለ በእንስሶች ደም ቀድሞ በተደረገው ስርዓት ሳይሆን ራሱን መስዋዕት አድርጎ ራሱን ሰውቶ ወደ ቅድስት ገብቷል። በገዛ ደሙ ወደ ቅድስት፣ ወደ ሰማይ፣ ወደ እውነተኛይቱ ድንኳን ገብቷል። እንዲሁ ስለ ካህናቸው ሲያስረዳቸው ሌላ ማስረጃ ይነግራቸዋል። ምዕራፍ 6 ቁጥር 20 ላይ እዚሁ መጽሐፍ ምዕራፍ 6 ቁጥር 20 ላይ በዚያም ኢየሱስን እንደ መልከ ጸዴቅ ሹመት ለዘላለም ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ ይላል። በጣም ብዙ ማስረጃ ነው የሚሰጣቸው። ኢየሱስ ቀድሞን ገብቷል። ስለማ? ስለ እኛ ወደ ሰማይ ገብቷል ይላቸዋል። ሐዋርያው ቅዱስ ጳውሎስ ይህንኑ የሚያዳብር ከዚሁ ሐሳብ ጋር የሚስማማ ሌላ ሐሳብ በኤፌሶን መጽሐፍ ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። ይህ የወረደው ወደ ምድር የመጣው የሞተው የተቀበረው ደግሞም የተነሳው በትንሣኤ የተነሳው እሱ ብቻ አይደለም፣ ደግሞ ያረገው ወደ አባቱ የሄደው ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ኢየሱስን ወርዶ ነበር፣ መጥቶ ነበር፣ አዎ ሞቶ ነበር፣ ተቀብሮ ነበር፣ ተነስቷል፣ ደግሞም ወደ ሰማያት አርጓል፣ ሄዷል፣ በሰማያት ይገኛል ይላል። ስለዚህ ኢየሱስ በሰማያት ያለ ሊቀ ካህናችን ነው፣ አለ በሰማያት። የዕብራውያን ጸሐፊ ይናገራል፣ ሐዋርያው ጳውሎስም ይናገራል። እንዲሁ አንድ ሌላ ልጨምርላችሁ እዚሁ ዕብራውያን መጽሐፍ ላይ ምዕራፍ 8 ቁጥር 1 ላይ ከተናገርነውም ዋናው ነገሩ ይህ ነው። በጣም ይገርመኛል ይሄ ንግግር። እንግዲህ 8ኛው ምዕራፍ ነው። 7 ምዕራፍ ወይም ደግሞ እነዚህን ረጅም ንግግሮች ያስቀምጥና ከተናገርነው ዋናው ይህ ነው ይልና ዋናው ነገር ይሄ ነው ይላል። ወደ ዋናው እንግባ፣ ወደ ዋናው ሐሳብ እንግባ። ትልቁና ዋናው ሌሎች ዋና አይደሉም ማለት አይደለም፣ ግን ነገሩን ጎላ አድርጎ ማስቀመጥ ስለፈለገ ከተናገርነውም ዋና ነገሩ ይህ ነው ይልና በሰማያት በግርማ ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። ስሙ ይባረክ። በሰማያት በግርማው ዙፋን ቀኝ የተቀመጠ ኢየሱስ ክርስቶስ የት ነው ያለው? ይሄ ካህናችሁ የዚህ አዲሱ እምነት ካህን የአዲስ ኪዳኑ ካህናችን ኢየሱስ በሰማያት በግርማው በአብ ቀኝ በግርማው ቀኝ በዙፋኑ ቀኝ ተቀምጧል ይላቸዋል። ሌላ ማስረጃ ይሰጥ። ካህናችሁስ የት አለ? ሊቀ ካህናችሁ ካህናት ፈልጉ አለ። የት ነው ያለው? በሰማያት በአብ ቀኝ። ምዕራፍ 10 ቁጥር 12ም ላይ እርሱ ግን
ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ ቅድም እንዳልነው በእግዚአብሔር ቀኝ ተቀመጠ። አንዴ ለሁሌ መስዋዕት አቅርቦ በእግዚአብሔር ቀኝ ተቀመጠ። ኢየሱስ በሰማያት ያለፈ ሊቀ ካህናችን ነው። ኢየሱስ አርጓል። ሉቃስም ሲዘግብልን ሲባርካቸውም ከነርሱ ወደ ሰማይ አረገ ይላል። ኢየሱስ አርጓል። ኢየሱስ ወደ ሰማያት ሄዷል። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ደግሞም የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? እያዩ ነው ኢየሱስ ሲያርግ። ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ኢየሱስ ወደ ሰማይ ሲሄድ አይተውታል። ወደ ሰማይ ሲወጣ እንዳያችሁት ኢየሱስ ደግሞ ይመጣል ይላቸዋል። ሐዋርያው ቅዱስ ጳውሎስ እንዲሁ በሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ሊቀ ካህናችንን ኢየሱስን እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው የት ያለው? በእግዚአብሔር ቀኝ ያለው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። የካህኑን ስራ የሚሰራው ሊቀ ካህናችን የሚማልድልን ኢየሱስ ክርስቶስ ነው። በአብ ቀኝ በሰማያት ያለፈው ኢየሱስ ታላቁ ሊቀ ካህናት። ስለዚህ ሊቀ ካህን አለን። ሊቀ ካህናችን በሰማያት ያለ ነው። አሁን ስለኔና ስለናንተ የሚታይ በአብ ቀኝ ያለ በዙፋኑ ቀኝ በግርማው ቀኝ የተቀመጠ ስለኛ አሁን የሚታይ የሚማልድልን ታላቅ የሆነ ሊቀ ካህን በሰማያት ያለፈ አለን። ያለ ካህን አይደለንም። እምነታችን ያለ ክህነት አይደለም። ስለዚህ ምንድነው ስንደመድመው? በእግዚአብሔር ፊት ስንቀርብ ብቻችንን አንቀርብም። የሚያቀርበን አብሮንም የሚቀርብ በሱ ውስጥ ተሰውረን የምንቀርብበት የሚያቀርበን ሊቀ ካህን አለን። ጠበቃ አለን። ወደ ሰማያት ያረገ በአባቱ ፊት ይዞን የሚቆም ወደ ሰማይ የገባ ወደ ቅድስተ ቅዱሳኑ የገባ መጋረጃውን ቀዶ የገባ ሲገባም በገዛ ደሙ በንጹህ ደሙ የገባ ቅድምም እንዳነበብነው ስለኛ ቀዳሚ ሆኖ የገባ ከሰማያት ሁሉ በላይ የወጣ በሰማያዊ በግርማው የሚገኝ በእግዚአብሔር ቀኝ የተቀመጠ ስለ እኛ የሚማልድ ታላቅ ሊቀ ካህናት ኢየሱስ አለን። ዛሬ እምላችኋለሁ ታላቅ ሊቀ ካህናት ኢየሱስ አለን። በአባቱ ቀኝ ስለኛ የሚታይ ስለኛ የሚማልድ ወደ እውነተኛይቱ ድንኳን ቀድሞን የገባ ቀዳሚ ሆኖ ገብቷል ማለት እንግዲህ ቀድሞን ከገባ የምንከተላለን። መንገዱን የከፈተልን መንገዱን የመረቀልን በአንድ ሌላ ስፍራም ላይ ደግሞ ይዞን የገባ አብሮን ይዞን የገባ ምዕራፍ 10 ከቁጥር 19 እስከ 20 እንዲህ የሚል ሐሳብ አለው። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል ይላል። ድፍረትን አግኝተናል። ወዴት ለመግባት? ወደ ቅድስተ ቅዱሳን ኢየሱስ ወደ ገባበት። አሁን ክልከላ የለም፣ አሁን ገደብ የለም። እርሱ ወደ ገባበት ወደ ቅድስተ ቅዱሳን ለመግባት ድፍረትን አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። አዲስ የተመረቀ ሕያው መንገድ አለ። ኢየሱስ የመረቀልን መንገድ አለ። ቀድሞን ገብቶ ራሱ ኢየሱስ መንገዳችን ነው። ኢየሱስ ምን አለ? እኔ ሕይወት፣ እውነት፣ መንገድ ነኝ። ወደ አብ መግቢያው መንገድ፣ ወደ አብ የሚያደርሰው መንገድ ኢየሱስ ቀድሞን ገብቶ መንገድን አዘጋጅቶልን እኛም ደግሞ ወደ ቅድስተ ቅዱሳን አብ ወደሚገኝበት አምላካችን ወደሚገኝበት ወደ እግዚአብሔር መገኛ እንድንደርስ ሆነናል። ታላቁ ሊቀ ካህናችን እንደዚህ ይላል። እንደውም ጳውሎስ በሌላ ስፍራ ላይ ኤፌሶን ምዕራፍ 2 ቁጥር 6 ላይ እግዚአብሔርም ከክርስቶስ ጋር አስነሳን ይላል። እግዚአብሔር ከክርስቶስ ጋር አስነሳን፣ አብረነው ተነስተን። ሙታን ነበራችሁ ይላል። ከፍጥረታችን የቁጣ ልጆች ነበርን፣ የሞትነውን እኛን ጌታ ኢየሱስ ሲነሳ ከክርስቶስ ጋር አስነሳን። ከዛ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ሃሌሉያ!
ከእርሱ ጋር አስቀመጠን። የት? በሰማያዊ ስፍራ አስነሳን። በሰማያዊ ስፍራ ከክርስቶስ ጋር ከእርሱ ጋር እርሱ በሚገኝበት አስቀመጠን። ክርስትና ይሄ ነው ወገኖቼ። አሁን በብዙ ትልልቅ ተግዳሮቶች ልታልፉ ትችላላችሁ፣ ግን እውነት ልንገራችሁ፣ ኢየሱስ ያለው በክርስቶስ የሆነ ሰው አንድ መጽናኛ አለው። ኢየሱስ በሰራው ስራ፣ በክርስቶስ ስራ ምክንያት በሰማያዊው ስፍራ ኢየሱስ ክርስቶስ ባለበት በሰማያዊው ስፍራ ከእርሱ ጋር አስቀምጦናል። እግዚአብሔር ይህን ታላቅ መዳን አድርጎልን በተመረቀው መንገድ ገብተን ይዞን ገብቷል። ኢየሱስ ቀድሞን የገባው ምቹ መንገድን ሰርቶ ይዞን ገብቷል። ስለዚህ በሰማይ ተወክለናል። እኛ ወኪል አለን፣ ጠበቃ አለን። ስለኛ ምሕረትን የሚለምን ጠበቃችን፣ ስለኛ የሚማልድ ኢየሱስ በሰማይ በአብ ዘንድ ይገኛል። ይህ ኢየሱስ በሰማያት ያለፈ ታላቅ ሊቀ ካህናችን። ይሄ ብቻ አይደለም። ይሄ ታዲያ ሊቀ ካህናችን የእግዚአብሔር ልጅ ነው። አምላክ ሰው ነው። አምላክ ሰው ነው። አምላክ ሰው ነው ይላቸዋል። ስለዚህ ጌታ ኢየሱስ ያዳነን ብቻ ሳይሆን ወደ መዳን ያመጣን ብቻ ሳይሆን ደግሞ ድነታችንን ይዘን እንድንቀጥል ካህናችን ነው። በእርሱ ድነናል፣ በእርሱ እንኖራለን። በእርሱ ድነናል፣ በእርሱ እንጸናለን። ካህናችን ሊቀ ካህናችን ነው። ሩቅ ያለ በጣም ሩቅ ያለ የማንደርስበት የሚያስፈራ በቅርባችን ያለ አብሮን የሚኖር ሊቀ ካህናችን የሚረዳን ሊቀ ካህናችን ነው ይላል። ጌታ ይባረክ። ታዲያ ይሄ ሊቀ ካህናችን በሰማያት ያለፈ ብቻ አይደለም። ምን ይላል? ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ። ኢየሱስን ምን ይላል? እንደኛ የተፈተነ ነው። እንደኛ በፈተና ውስጥ አልፏል። ግን ደግሞ ኃጢአት የለበትም። ከኃጢአት በቀር ኃጢአት የሌለበት ከኃጢአት በቀር በነገር ሁሉ የተፈተነ ነው ይለናል። እንደኛ በማንኛውም ነገር የተፈተነ ነው ይላል አዲሱ መደበኛ ትርጉም። እንደኛ በማንኛውም ነገር የተፈተነ ነው፣ ግን ኃጢአትን ያላደረገ ነው። ስለዚህ ሊቀ ካህናችሁ እንደው በሰማይ ያለ ትልቅ የእግዚአብሔር ልጅ ኢየሱስ ግን ደግሞ ኃጢአትን ያላደረገ እንደኛ ግን የተፈተነ ፈተናን የሚያውቅ ተፈትኖ የሚያውቅ ፈተናን የቀመሰ ፈተና የሚገባው ነው ይላቸው። ጌታ ይባረክ። ኢየሱስ ክርስቶስን ተፈትኖ ያውቃል። ሊቀ ካህናችሁ ፈተናን ያውቃል፣ መከራን ያውቃል፣ ቻሌንጅን ያውቃል። የዚህን ምድር ሰው ሆኖ በምድር በተመላለሰበት ሁኔታ ውስጥ ተፈትኖ አልፏል ይላቸዋል። የተፈተነ ስለዚህ ተፈትኖ ስለሚያውቅ የተፈተነን ሰው ሕመም ያውቃል፣ የተፈተነን ሰው ችግር ያውቃል፣ ይረዳል ይላቸዋል። በሌላኛው ምዕራፍ ላይ ምዕራፍ 2 ከቁጥር 17 እስከ 18 እንደዚህ የሚል ቃል አለ። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። በጣም በጣም ደስ የሚል የእግዚአብሔር ሐሳብ፣ በጣም ደስ የሚል የሚያጽናና የሚያበረታ ትልቅ ሐሳብ ነው። ይሄ ምንድን ነው የሚለው? ስለ ኢየሱስ ክርስቶስ የሕዝብን ኃጢአት የሚያስተሰርይ ነው ይላል። ኃጢአት በእርሱ ማስተሰሪያን ያገኛል፣ አግኝቷልም። ለእግዚአብሔር በሆነው ነገር ሁሉ የሚምር ነው፣ መሐሪ ነው፣ የሚምር ነው፣ ደግሞም የታመነ ነው። ታማኝ ነው፣ ፌይትፉል ነው፣ የታመነ ነው። ይሄ ኢየሱስ ደግሞ በነገር ሁሉ ወንድሞቹን ሊመስል የተገባ ነው። እርሱ ራሱ ተፈትኖ መከራን ስለተቀበለ ደግሞም መከራን የተቀበለ እርሱ ራሱ ሊቀ ካህናችን ወንድሞቹን የመሰለው ሊቀ ካህናችን መከራን የተቀበለ ፈተናን የተፈተነ ተፈትኖ የሚያውቅ መከራ ውስጥ አልፎ የሚያውቅ እንደዚህ ያለ ሊቀ ካህን ነው ኢየሱስ። የሚምር ነው፣ የታመነ ነው፣ የእግዚአብሔር ልጅ ነው፣
ትልቅ ነው፣ በሰማያት ያለፈ ነው። ግን ደግሞ ወንድሞቹን የመሰለ በምድር መከራን የተቀበለ እንደዚህ ያለ ነው። ስለዚህ ይላል የሚፈተኑትን ሊረዳቸው ይችላልና። ኢየሱስ የሚረዳ ሊቀ ካህን ነው። ለምን? መከራን ስለተቀበለ፣ ፈተናን ስለተቀበለ። ስለዚህ ኢየሱስ ሕመማችን ይገባዋል፣ ፈተናችን ይገባዋል፣ መከራችን ይገባዋል። ባለፍንበት አልፏል። እኛ የሚሰማን፣ እኛ የሚከብደን፣ እኛ ቻሌንጅድ የሆንበትን ነገር ያቀዋል ኢየሱስ። እርሱ መከራን ስለተቀበለ የሰው ስቃይ፣ ሸክም፣ ፈተና፣ ድካም፣ መገለል፣ ጉዳት፣ ስብራት፣ ህመም፣ ቁስል፣ መራብ፣ መጠማት፣ መውደቅ፣ መነሳት ይገባዋል ኢየሱስ። ምክንያቱም እርሱ እንደኛ ተፈትኗል። ኢየሱስ ክርስቶስ በምድር በነበረበት ጊዜ ተፈትኗል። ኢየሱስ ተርቧል። በማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ እንደዚህ ይላል፣ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። ኢየሱስ ረሃብን ያውቀዋል። ፊዚካሊ አካላዊ የሆነውን ፈተና ተፈትኗል። ኢየሱስ ተከድቶ ያውቃል። በማቴዎስ ወንጌል ምዕራፍ 26 ቁጥር 21 ላይ እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። አብሮት የከረመ ብዙ ያስተማረው ብዙ የዋለለት ይሁዳ አንዱ አሳልፎ ይሰጠኛል፣ ይክደኛል። መከዳት ደርሶበታል። መከዳት የደረሰባችሁ ሰዎች አላችሁ። እየራባችሁ ምግብ የቸገራችሁ ኢየሱስ ርቦት ያውቃል። ኢየሱስ ተከድቶ ያውቃል። ኢየሱስ ተሰቃይቷል። የፍትህ መጓደል ደርሶበታል። እርሱ ንጹሕ ሆኖ ወንጀለኛው በርባን እንዲፈታ፣ ኢየሱስን ደግሞ እንዲያስሩት እንዲሰቀል ተበይኖ ያውቃል። ኢንጀስቲስ፣ ፍትህ አልባነት፣ የፍትህ መጓደል ደርሶበት ያውቃል። አካላዊ ድካም ኢየሱስ ደክሞት ያውቃል። በአካሉ ደክሞት ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ ወደ ሰማርያ ባደረገው ጉዞ ኢየሱስም ከጉዞ የተነሳ ደክሞት ስለነበር ይላል በውሃው ጉድጓድ አጠገብ ተቀመጠ። ጊዜውም ከቀኑ 6 ሰዓት አካባቢ ነበር ይላል። ከጉዞ የተነሳ ደክሞት ኢየሱስ ፊዚካሊ አካላዊ ድካም ገጥሞት ያውቃል። ደግሞ ኢየሱስ አዝኖ ያውቃል፣ አልቅሶ ያውቃል። ዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ ኢየሱስ እንባውን አፈሰሰ ይላል። መቼ? በጣም የሚወደው አልዓዛር የሞተ ጊዜ። እንግዲህ ኢየሱስ ሐዘን አዝኖ ያውቃል። ሐዘን ለገጠማችሁ ኢየሱስ ተፈትኗል። በብዙ ፈተና ውስጥ አልፏል። መከራን ተቀብሏል። መንፈሳዊውን ፈተና፣ አካላዊውን ፈተና ኢየሱስ ክርስቶስ አሸንፎት። እንደውም ትዝ ይላችኋል፣ ስለምን ተውከኝ የመተው ስሜት ኖሮት ያውቃል። ስለምን ተውከኝ አምላኬ አምላኬ ስለምን ተውከኝ ብሎ እንደተተወ ተሰምቶት ያውቃል። በመስቀል ላይ አካሉ ተወግቷል። ስቃይን፣ ህመምን ኤክስፒሪየንስ፣ የእሾህ አክሊል ተደፍቶበታል። ስጋው ተቆርሷል፣ ተሰቅሏል፣ ሞቷል። ግን ደግሞ አሸንፏል። ኢየሱስ ተነስቷል። ህመማችንን ተቀብሏል፣ ደዌያችንን ተቀብሏል። በዚህ ሁሉ ውስጥ አልፏል። ምን ልላችሁ ነው? ያ ኢየሱስ ህመማችንን ያውቃል። እርሱ እኛ ያለፍንበትን ያውቀዋል፣ ይረዳቸዋል። ወንድሞቼና እህቶቼ በምን አይነት ሁኔታ ውስጥ ነው ያላችሁት? ሊቀ ካህናችን የእግዚአብሔር ልጅ በአባቱ ቀኝ ያለ ኢየሱስ ዛሬም ስለኔና ስለናንተ በአባቱ ፊት ይታየልናል። ካህኑ ይታየልናል። እርሱ ስለ እኛ ይታየልናል። ይህ ብቻ አይደለም፣ ድካማችን ይገባዋል፣ ህመማችን ይገባዋል፣ ይራራልናል። እግዚአብሔር የተመሰገነ ይሁን። እኛ ባለፍንበት በየትኛውም ፈተና ተፈትኖ ያለ ኃጢአትን ሳያደርግ የነበረው ያ የእግዚአብሔር ልጅ ኢየሱስ እርሱ ሊቀ ካህናችን ነው። አይዟችሁ፣ በድካም ውስጥ ናችሁ፣ በፈተና ውስጥ ናችሁ፣ ቀጥሉ፣ በርቱ። ኢየሱስ ክርስቶስ ከእናንተ ጋር ነው። ካህናችሁ ከእናንተ ጋር ነው። እግዚአብሔር ይባርካችሁ።